ዛሬም ድጋሚ ሄደን እንሞክራለን ማለት በግድም ቢሆን ጋሼን ይዘናቸው ሐኪም እናደርሳቸዋለን። ኖ ሞቷል ዳንኤል። ደብዳቤ ጽፎ ግን አስቀምጧል። ማን ነው? ክፍት ነው። ማን ነው የሚከተል ደግሞ? ያማን በእናትህ ይሄንንም ቢሆን ወደዛ ልበስ። ምን ሆነ ነው? እነማን ናቸው? እሚትን ምናምን ያገቱት ናቸው። እና ስንት ጠላና ያለን እኛ ጠርጥሬ ነበር። አዳምጠኝ። የራሳቸው መኪና አላቸው። እንደፈለጋቸው ነው። በፈለጋቸው ሰዓት የፈለጋቸውን ሰው ይዘው የሚሄዱ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ደህና ነን ማለት እንኳን ይከብዳል በጣም። ምክንያቱም እየሆኑ ያሉት ነገሮች በጣም የሚያስከፉና በጣም የሚያስደነግጡ ነገሮች ናቸው። የሚታገተች ብለን ሳንጨርስ እንደገና ደግሞ ከኛ ጋር የሚገናኙ ሰዎች ላይ እንዳለ ጥቃት እየተፈጸመ ነው ያለው ማለት ነው። ያ ማለት ደግሞ ምን ማለት ነው? ጥቃቱ ዙሪያችን መሆኑ በራሱ ወደኛ እየመጣ እንደሆነ በደንብ ማሳያ ነው ማለት ነው። እና አንድ የምንውልበትን የምንወጣበትን የምንገባበትን የምንንቀሳቀስበትን እያንዳንዱን ነገር እያዩ ነው ያሉት ማለት ነው። እና ትላንትና ፋዘር እንደዛ ሆነው ሳይ በጣም ነው የደነገጥኩት። በጣም ነው ልብ ያዘ ነው ማለት ነው። ሐኪም አትወስዱም ብላ ነው ያባረረችን ባለቤታቸው። ግን ደግሞ እስቲ ዛሬም ድጋሚ ሄደን እንሞክራለን ማለት በግድም ቢሆን ጋሼን ይዘናቸው ሐኪም እናደርሳቸዋለን። ምክንያቱም መልእክቱ ሁሉ ነገሩ ራሱ ከዛ ጋር ከኛ ጋር የተያያዘ እንደሆነ 100% እርግጠኛ ስለሆንም ማለት ነው። እና እኛ ምን እናድርግ? እኔ ማስቆም የምችለው ነገር ቢሆን አንዳንዴ በእኔም ትፈርዳላችሁ። እግዚአብሔርን እኔ ምን ላድርግ? ቆይ አንተ እንደዚህ ስታደርግ እኔ እኮ ያልሞከርኩት ነገር እኮ የለም ከዚህ ነገር ውስጥ ለማውጣት አይደል እንዴ? አንድ ያልሞከርኩት ነገር ቢኖር ምንድነው እሱ ቤት ለቆ መሄድ ነው። ቤት ለቆም ደግሞ ጊዜው ይመጣል። የሚሄድበት ይመጣ ይሆናል እንግዲህ አይታወቅም። ከዛ ውጭ አድርግ ያላችሁኝን ነገር ሁሉ እያደረግኩ ነው። እንኳን ሰዎቹ ሌላ ታሪክ ናቸው። በቃ ለፖሊስ እንኳን ለፖሊስ ተናግሬ እንኳን ፖሊሶች የሚይዙትን ይዙና ከዛ በሆነ ምክንያት ደግሞ ድጋሚ ይለቀቃሉ ማለት ነው። እኔ ምክንያቱን ይሄ ነው ብዬ አላቅም። እና እየሆነብን ያለው ነገር የሆነ ልናስቆመውና ልንይዘው ማንችለው ጉዳይ ውስጥ ነው የገባ ነው ማለት ነው። እግዚአብሔር እኔ ምን ላድርግ አሁን? እኔ አሁን ምን ላድርግ ነው? እኔ የምችለውን ነገር ሁሉ እያደረግኩኝ ነው ለመውጣት ከዚህ ነገር ውስጥ ቤተሰቤን ለመጠበቅ ቤተሰቤን ፕሮቴክት ለማድረግ ያቅሜን እየሞከርኩ ነው። ግን አንዳንድ ያልቻልኳቸው ሁኔታ ውስጥ ገብቻለሁ። በቃ እናንተ እኮ እምቢ አላችሁ እንጂ በቃ እነሱ የፈለጉት ነው። እኔ ብሄድ ምናልባት ማንም ሰው አይነኩም ይሆናል። እርግጠኛውን የምነግርሽ ነገር ፍቅር እሚትን ይዞ አንቺን ነው ያለው። አንቺን ይዞ ደግሞ ሌላ ሰው ይፈልጋል። እነሱ ችግራቸው ከኔ ጋር ይሁን ከአንቺ ጋር ይሁን ከልጆቻችን ጋር ይሁን የሚታወቅ ነገር የለም። ሲገባኝ እኮ ትናንትና ቤተሰቦቻችን አብዛኞቻችሁ የተዘገባችሁበት ነገር አለ። ዳንኤል የጻፈው ደብዳቤ አለ። ገብታችሁት ሳሚቾ ቲቪ ላይ የተለቀቀው ቪዲዮ ማለት ነው። ያንን ደብዳቤ ስናነበው አብዛኛው የመሰለው ዳንኤል አልሞተም እንደ ደብዳቤ የሚጽፈው ነው ያሉት። ኖ ሞቷል ዳንኤል። ደብዳቤ ጽፎ ግን አስቀምጦ እኔ ምናልባት የሆነ ነገር ከሆንኩኝ ወስዳችሁ ለነሳሚ ስጡ ብሎ ያስቀመጠው ደብዳቤ ነው ማለት ነው። ለዛ ነው ቤተሰቦቹ አምጥተው ሲሰጡን ስናነበው አለቃ የሚባል ነገር እንዳለ የባሰውና ዋናው ጠላታችን ዳንኤል እንዳልሆነ ዳንኤል በራሱ በሆነ ሰው እንደሚታዘዝ ግን ደግሞ አውቆም እንትን ሊሆን ይችላል እኮ ይሄ ለእኛ እንድንዘናጋ ከሞተ በኋላ ነው አውቆም የሆነው። ፍቅር ከሞተ በኋላ እንዴት ነው አውቆ ሊሆን የሚችለው? እሱ ያለው ነገር እኔ አሁን አምኛለሁ። እውነት ነው። ይሄ አለቃ የሚባል ነገር አለ። ግን ዳንኤልን ይዘዘው አይዘዘው እሱ በኋላ የሚደረስበት ነገር ይሆናል። ግን ይሄ አለቃ የሚባለው ሰውዬ ማን ነው? ወይ ደግሞ
ራሱ ነው ያ ሰውዬ ነው የሚለው ይሄ አጎቱ ወላንሳን እንትን ያላት ለምን እንትን አላረጋም ታዲያ እሱን ወይ እሱ ማግኝቶ ወይ ማስያዝ በድብቅ ማለት ነው በቃ ፖሊሶች ይዘው ሄደው በድብቅ ማስያዝ ይዘን እግዚአብሔርን እሱን እየቀጠቀጠን ሚስጥር እናስወጣ ከዛ የሚያውቀው እንደን ላይ ያወጣል ለኔ በፊትም አብሮ ነበረ እንጂ ድንገት ኢየሱስ ሲሞት የመጣ ሰው አይመስልኝም እኔ ደግሞ የፈራው ምንድነው ገና በስመ ሳሚ አሁን ቢያቀን ኖሮ ይዛን ቀን ወዲያው ይጀምር ነበር ነገሮች በስመ ሳሚና ዳኒ አብረው ሲኖሩ የነበሩ አብረው አንቺም እንደ ስትኖር የነበር መሆኑን አውቀው ብቻ በዛ ምክንያት ብቻ ያንን ስላወቀ ብቻ ዝም ብሎ የዘለለ ሰው ነው እንጂ የሚመስለኝ አለቃ የሚባለው ከሱም የከፋ ነው አለቃ እኔ እንደውም ማስበው ምን እንደሆነ ታውቂያለሽ ፍቅር አለቃ የሚባለው ሰውዬ ራሱን አይገልጥም ይሄ ሰውዬ እኮ መጥቶ ከኛ ጋር ምናምን አላለም ግን ይሄ አሁን የሚትን ቪዲዮ እየቀረጸ የለቀቀው ሰው ራሱ አለቃ መሆኑን ተናገረ እንጂ እንድትናገር አደረጋት እንጂ ራሱን አልገለጠም ስለዚህ ይሄ ሰውዬ አይደለም አለቃ የሚባለው እኔ 100% ይሄ ሰውዬ አይደለም ሌላ አካል አለ ስለዚህ አሁን ምን እናድርግ ቤተሰቦቻችን እሺ እኔ አልሰማም እንበል እናንተ የምትመክሩኝን ነገር አልሰማም እንበል እማልሰማው ግን የራሴ ምክንያት ስላለኝ ነው አሁን ግን አንቺ እነሱ ሚሉሽን ምን ማለት አንቺ የምትዩን ደግሞ እኔ ለተግብር በቃ ዝም ብዬ ማለት ነው የምሬን የሆነ መፍትሄ አምጪና እዛ መፍትሄ ላይ አውርተንበት የሆነ እንተግብረው በቃ እንጂ ይኸውልሽ አንድ በአንድ እያለቅን ነው እያልኩሽ እኮ ነው የሆነ ደም ሳይፈስ ውሎ እኮ አያውቅም ፍቅር ደም ይፈሳል በቃ የዛ ሽማግሌ ምንም በማያውቀው ነገር ያንቺ ደም ፈሷል ዳንኤል ህይወቱን አሳጥቷል አሁን ከዚህ በኋላ ማንንም ሰው ሚነኩት አይደለም ዋና አላማ ይኖራቸዋል ምንድነው ያ አላማቸው እኔ በመላቀለው ለሌ የፈለኩት መልመጥ መቻል አለብኝ ከዚህ ሁሉ ነገር በቃ እዚህ አካባቢ ለቀን ለመሄድ እንሞክር ነው በመንችለው አቅም ሌላ መቼም አይናችን እያየ ልጆቻችን አይወስዱም ከዚህ ሌላ ምን ይፈጠራል ሁሉም ሰው የሚተናገዱ ወላንሳ እንደበደቡ አንተን እንደፈለጉ አደረጉ ቤት ማልቀቅ እና ይሄ ነው አማራጭ ሊሆን የሚችለው ከቻልን ካገኘ አይገኝም ቤት ደግሞ አይገኝም ቤተሰብ በአሁን ሰዓት እንደፈለጋችሁ እሺ ቆይ አይደለም እኛ እንበልና ከአዲስ አበባ ወጣው የሆነ ቦታ ሄድንና ቤት አገኘን እንበል ፍቅር ግን እነዚህ ሰዎች እኮ መውጫ መግባችንን ያውቃሉ አሁንም ስለ አንዳንድ ነገሮች እዚህ ላይ ማውራት አይተበቀበንም ሚዲያ ላይ እንዲ ያደርጋለው እንደገና ደግሞ እንደዚህ ይፈጥራለው ብሎ ሁሉ ነገር መግለጽ በቃ እኛ ይሁን ነገር እናደርጋለን ያ ደግሞ እግዚአብሔር ከፈቀደ ግን እኛ እንደምናስበው አይሆንም በአሁን ሰዓት ሁሉም ነገር ማለት ነው እና በመንችለው እና ደግሞ ወላንሳ ማለት ምን ፍቅር ወላንሳ ሰማመን በነገራችን ላይ ከባድ እሱን እኮ ነው የምልሽ አሁን ወላንሳ አለቃ ከሚባለው ሰውዬ ጋር ግንኙነት ይኖራት ይሆን ደግሞ በጣም ነው የምትፈራው ስለሱ ሲነሳ የመታስተው የለውስ ትባል አይደለም እሱ አይደለም ግን እሷም አለቃ የሚባለው እኮ እሷም አታውቅም ምናልባት የምታውቀው ቢሆንና የምትፈራው ነገር ቢሆንስ የሆነ አስፈራርቷት ቢሆንስ በከባድ ነገር እኔ ደግሞ እኔ ያላቅም ስልኳም ይፈተሽ ብሎኝ ነበር እንትን ላይ ቪዲዮ ላይ ማለት ነው ፈተሽኩት ማለት የምትጻጻፈው ወይ የሆነ ነገር የምትለው ነገር ካለ ብዬ ፈተሽኩት ሲጀመር ጠቅ ስልክ ነው ቴሌግራም ምናምን የምትጠቀምበት ስልክ አይደለም ቤተሰቦቻችን መደዋያ ነው እሱንም የተደዋወለቻቸውንም ሰዎች ለማጥናት ሞከርኩ ቁጥሮቹን እየወሰድኩ ወደ እኔ ስልክ ትሩ ኮለር ላይ ያስገባው ስማቸው ምናምን ለማየት ሞከርኩኝ ግን ምንም ይሄ ቤተሰብ ምናምን ነው እንጂ የተለየ ስልክ ቁጥርም አላገኘው ሲጀመር ወላንሳ መጠየቅ አለባት ይጂና እንትን ተቀበያው ልጁን ተቀበይና ወደዚህ ትምጣ እሷን ጠይቃታለሁ እሷን ብጠይቅ ይሻለኛል
ቤት መቀየር ግን ቤት ስንቀይር ያው ጊዜ ራሱ ማለት ይሄን ብለን ራሱ ማን ነው ክፍት ነው ምንድን ነው እሱ ምን ሆነ ነው እንዲያማል ከየት እየመጣ ነው ምንድን ነው እሱ ማን ነው የሚከተልህ ምን አውቃለሁ እኔ ማን ነው የሚከተልህ ደግሞ ምንድን ነው እሱ ልብስ ያሟል በእናትህ ይሄንንም ቢሆን ወደዛ ልበስ ምን ሆነ ነው ምን አውቃለሁ እኔ ያሟል ልጅ የሆንከው ነገር አለ እነማን ናቸው ልጅ ያሟል እንደ ይሄ ሰውዬ በእናትህ ሱሬን አለማውለቃቸው አይደል እነማን ናቸው እያልኩ እየቀለድክ ነው እነማን ናቸው ቀን እኮ ነው ቀን ነው ያሟል ምንድን ነው የተፈጠረው ይህ ሰውዬ በእናትህ አንተ ተረጋጋና የሆነውን ነገር የተፈጠረውን ነገር ተናገር እንዴት ነው የምረጋጋው ሲያስቡ ምንድን ነው እሱ ምንድን ነው ሱሪን ቀበቶን ያወለቀና ከላይ ልብስን ያወለቀው እነሱ ናቸው ማን ሊሆን ይችላል ከነሱ ውጪ እነሱ ናቸው እነማ የሚከታተሉ ሰዎች የቶቹ ሰዎች እነዚህን እሚትን ምናምን ያገቱት ናቸው እና ስንት ጠላና ያለን እኛ ስንት ጠላና ያለን ጠርጥሬ ነበረ በስነ ስርዓት እነሱ እንደሆኑ ጠርጥሬ ነበር እግዚአብሔር በቃ እኔ እያረጉ ያሉት ነገር እንዳለ በጣም ከባድ ነገር ውስጥ ነው ያለ ነው ወይ ከየት ስትመጣ ነው ቆይ ሰፈር ውስጥ ነው ያገኙ እሺ ከዛስ ምንድነው ያደርጉ እየሄድኩ ነበር ማለት የሆነ ሰፈር ውስጥ አለ እንትን ግንብ በግንብ አይነት እንትን ነው ወደ ሰፈር ወደ ቤቴ ነው እየገባው እሺ መቼ ገንበኩ እንደዚህ ይሆናል ብዬ እሺ ከዛ በእግራቸው አይደለም በመኪና ነው የመጡትና እሺ በቃ ወሰዱኝ ታውቃለህ አቅሜን እንዴ አፍነው ወሰዱ እነሱ ስንት 4 ናቸው ምን አይነት ናቸው ታስታውሳቸዋለህ ምን ዋጋ አለው ባስታውሳቸው መልሼ አላገኛቸው ደግሞ አላስታውሳቸውም በቃ አስገቡኝ ምን ፊታቸው ግልጽ ነበር ወይ ፊታቸው ግልጽ ሌሎቹ አይደሉም እኮ ያ ግልጽ የሆነ ሰውዬ ማን ነው አላውቀውም ምን ከዛ በፊት አስታውሳ ወላንሳኔ ደበደባ ሰውዬ ነው አይደለም እሱ አይደለም ሌላ ሰው እና ስለዚህ አለቃ የሚባለው ያንቺ ወላንሳን አንቺን የደበደበሽ ወይም ደግሞ የዳንኤል አጎት አይደለም ማለት ነው እንደሚመስለኝ አባባ ላይ ነው ያጠፉት እንትን የሚያገታት ሰውዬ ነው መሰለኝ እኔንም ያዙኝ እርግጠኛ ሆኜ የምነግራችሁ አትንቀርፈፍ ዝም ብለህ አትሂድ ራስህን ጠብቅ ከቤት የምትወጣበትን ሰዓት ወቅ ዝም ብለህ አልኮ ነው ቀን ቢሆን ራሱ ቀን በቀን ነው ማታ 3 ሰዓት ላይ መጣው በእናቃለው ነው ሰፈሬን ያውቃሉ ማታ 3 ሰዓት ላይ መጣው በጨለማ ምንም ያላረጉትን ሽማግሌ አይናቸው ላይ ጫቅ አርገውላቸው ነው የሄዱት ጧት ስንሄድ አይናቸው ጠፍቶ ነው ያገኘው አዳምጠኝ እኔ እግዚአብሔር ረድቶኝ ልቤን አይቶ ባና መጣ እሚትን እንደዚህ እየፈጠፈጡ ደም ባፍና ባፍንጫ እያመጡ ነው ቪዲዮ የላኩኝ
ለምን አሰማኝ? እግዚአብሔር በደብዳቤ ዳንኤል አምልጡ፣ በተቻላችሁ መጠን አምልጡ፣ ራሳችሁን ደብቁ ብሎ ተናግሯል። ስለዚህ we have to do something. ምን ያደርግልኛል? አደባባይ እኮ ላይ ነው ራቁቴን እኮ የመጣሁት። ጭራሽ ትመጪዋለሽ እንደ አንቺ ደግሞ ድጋሚ የሆነ ነገር ማድረግ አለብን። ፍቅሬን ጥሪያት አዳምጠኝ አንዴ ስማኝ። እኔ አሁን ማምለጤን አይደለም ይዘውኝ እኮ ይሄዱ ነበር። ገባኝ። አግተው እንደሚታግተው በለብስ እየተጫወቱ የሚትንም አንተንም ካገቱ እኛ እጃችንን ለነሱ እንሰጣለን ማለት ነው። እጅ እንሰጣለን ማለት የሆነ ነገር በቃ ሁሉንም ነገር እንሸነፋለን፣ እንደፈለገ ይጫወቱብናል ማለት ነው። አይገባሽም? ምን እናርግ እያልኩሽ እኮ ነው። መፍትሄ መፈለግና ወይ በቃ ከዚህ ለቆ መውጣት መጥፋት በቃ እኔ ሊገሉኝ የሚችሉ ነበር። ከቤት ሲጀመር አሁን ኮቴን እኮ የለበስኩትን እኮ ከላይ ማለት ነው ይዘውኝ እኮ እንደዛው የጎተተው አውልቀው ልብሱ እጃቸው ላይ ቀረ። እንደዛ ነው ያመለጥኩት እኮ እኔ። ያውም ሰው መሀል ባይሆን ኑሮማ ማምለጥ ሰው እያያቸው ነው በጠራራ ፀሐይ በመኪና ውስጥ ነበር ይዘውኝ። ምን አይነት ደፋር! አዳምጠኝ። የራሳቸው መኪና አላቸው። እንደፈለጋቸው ነው በፈለጋቸው ሰዓት የፈለጋቸውን ሰው ይዘው የሚሄዱ። ከዛ ሰው መሀል ነው በር ሲከፈት ለምን እንደሆነ አንድ ቦታ ቆመው በር ተከፈተ። ከዛ በኋላ ነው በር ሲከፈት ለማምለጥ ሞከርኩ። ሲይዘው ልብሴን እዛው ልቄ በጣም አመለጥኩ። አስበው እስቲ ሰው መሀል ባይሆን ኖሮ እኮ ሊገርም ይችላል ነበር ተከተለው። ስለዚህ በቃ እንፍሰስና እንውጣ። በቃ ከዚህ ቤት እሺ በለኝና እንሂድ። ይመጣሉ። አሁን ተከትለውኝ ራሱ ሊሆን ይችላል። ዛሬ እዚህ ቤት ካደርንም ችግር ነው። ስለዚህ የሆነ ነገር ማሰብ ይኖርብናል። ምን ናስበው? ታዲያ ስናስብ ከኛ ቤተሰብ ውጪ ሌላ ሰው ማራቅ አለብን ማለት ከኛ ቤተሰብ ውጪ ሌላ ሰው ማራቅ አለብን ማለት ከኛ ቤተሰብ ውጪ ያሉ ሰዎች ስራችን መኖር የለባቸውም ማለት ነው። እሺ እና ማርገ በቃ ውጡ ከዚህ ቤት በእናትህ ስማኝ፣ በእናትህ ከዚህ ቤት እንውጣ በእናትህ። ወላንሳም ስለረዳሽ ምናምን እናመሰግናለን። ስለኛ ብለሽ ስለተደበደብሽም እናመሰግናለን። አሁን ግን ከዚህ በኋላ አታስፈልጊንም። አገባኝ። ግልጽ ነው ማለት ግልጽ ነው። እኛ በራሳችን ነገሮችን አስበን እንወስናለን። አንቺ አታስፈልጊንም እያልንሽ ነው። አዎ አዋ ስንማከር አንድ የምንወስነውን ውሳኔ ለራሳችን ነፍሳችንን ለማዳን እሷ እያቀበለች ቢሆንስ ነገሮችን እሷን ይዘው ደግሞ ያለንበትን ቦታ ካስጠቆመችስ አናሳያትም እያልኩ